ወደ ቤትም በመምጣት አባባን የሆነ ወረቀት ሰጥታቸዋለች። አባባም ገና ቲናን ሲመለከቷት ምን ልታደርግ መጣች ዘወር በይ በማለት ሊያባረሯት ቢሞክሩም እንግዲህ ይህን ቤት ለቆ የሚወጣው ማን እንደሆነ ከዚህ ወረቀት በኋላ ወስኑበት ይሆናል በማለትም ወረቀቱን ሰጥታቸዋለች። ወረቀቱን አንብበው ክፉኛ ተደናግጠዋል። ነው ጠዋት ቲና ግን ማን አይዞሽ እንዳላት ባይታወቅም ወረቀቱን ከሰጠቻቸው በኋላ በደስታ እየጨፈረች ነው። አባባ ግን ክፉኛ ተደናግጠዋል። ይህ ወረቀት ምን ይዞ ይሆን? ትሁት ድራማ ክፍል 75 ምን አዲስ ነገር አለ? አባባ በተመስገን ፋይል ለመክፈት ወደ ውጭ በሚወጣበት ሰዓት ጣቢያ የማይመለስ ከሆነ በ10 ደቂቃ ውስጥ ተኩስበታለሁ ሲል ለትሁት ደውሎ አስፈራርቷታል። በዚህ ምክንያት ትሁት ይህን እንደሰማች ወዲያውኑ ለአባባ ስልክ ደወለች። እባክህን አባባ ቶሎ ተመለስ፣ ምክንያቱም ተመስገን ይተኩስብሃል። በዚች 10 ደቂቃ ተጠቅመው ወደ ቤት ቶሎ ድረስ አለቻቸው። አባባም ተመስገን ላይ ሊከፍቱ የነበረውን ክስ በመሰረዝ ቀጥታ ወደ ቤታቸው ይመለሳሉ። በሌላ በኩል ኤደንና ዳኒ ዛሬ የመጨረሻው ምዕራፍ ላይ ደርሰዋል። የሚጋቡበት ቀን ተቆርጦም ወረቀት እየበተኑ ነው። በዚህ ምክንያት እንግዲህ ከሚጠሩ ሰዎች መካከል አንደኛዋ ቲና ናት። በቲና የመጥሪያ ወረቀት የሰጠችው ራሷ ኤደን ነበረች። ምን ስታደርጊን የፈለግሽኝ ብላታለች። እንግዲህ እኔና ዳኒ ልንጋባ ነውና ለማንኛውም የሰርጋችን እንዳትቀሪ በማለትም ትጠራታለች። ቲናም ተንጨረጨረች። እንዴት ሊሆን ይችላል? ጭራሽ ደግሞ ከሰርግሽ መጥቼ ልቃጠል እንዴ? ለማንኛውም አንቺ ዳኒን ስታገቢው ማየት ማለት እንግዲህ ሰርጉን በምንም አይነት መንገድ ለማሰናከል እያሰበች ነው። ሆኖም ይህንን መጥሪያ ወረቀትም ወርውራላት ወደ ቤት ትመለሳለች። ተመስገን የትሁትና የልጁን ፎቶ እጁ ላይ ደርሶታል። እስካሁን ድረስ ቤተሰቦቹ ማጣራት ባለመቻላቸው ልጅ እንዳለው ማወቅ ባለመቻሉ በጣም ተናዷል። በዙሪያ ያሉ ጠላቶች ናቸው እንደዚህ ይችን የመሰለች ቆንጆ የልጅ እንዳውቅ ያላደረጉኝ በማለት ፎቶውን እየሳምና ምን ያህል እድለኛነት እንደተሰማው ምንም አይነት መንገድ ፈላልጎ ልጁ ማግኘት እንደሚፈልግም እየተናገረ ነበረ። ሰዎቹንም ደውሎ በጣም ተናዶባቸዋል። እንዴት እስካሁን ይህ ክስተት ሲፈጠር ለምን አትነግሩኝም እያለም ተቆጥቷቸዋል። ታዲያ አሁን ላይ በምን አይነት መንገድ ማግኘት እንዳለበት እያሰበ ሳለ ልጁ ግን ወደ ውጭ ሀገር እንደሄደች ሰምቷል። ትሁትም እንዲሁ ለቤተሰቦቿ በመደወል ምን አዲስ ነገር አለ ሰሞኑን ምንስ ተፈጠረ በማለት እንግዲህ ልጅ እንዳላት ትሁት ካወቀች በኋላ የበለጠ እያሳሰባት የመጣው የቤተሰቦቿ ደህንነት ነው። እስካሁን ድረስ ቤተሰቦቿ ያጋጠማቸው አዲስ ክስተት እንደሌለም ለትሁት ነግራታለች። ትሁት ግን አሁን የቤተሰቦቿ ደህንነት በጣም እያሳሰባት መጥቷል። እናም የመጥሪያ ወረቀቱን ከያዘች በኋላ ቀጥታ ከቤት ከተመስገን ቤት ስትመለስ ማለት ነው በጣም ተናዳ ነበረ። ሆኖም ዳኒና ኤደን ሊጋቡ ነው፣ እኔ ግን ዳኒን በጣም ወደው ነበረ እያለችም እየነገረችው ነው። ድሮስ ስታስቢው ኤደንን ትቶ አንቺን እንዴት ሊያገባ ይችላል? ማንኛውም ይመቸው በማለት የበለጠ እንድትንጨረጨር ያደርጋታል። በመጨረሻም አላርፍ ስትል ጉርቧን አንቆ ሁለተኛ እንደዚህ አይነት ነገር እንድታነሽብኝ አልፈልግም በማለትም ክፉኛ አስጨንቋታል። ቢገባህ ኑሮ እኔ ላይ እንዲህ አይነት እርምጃ ባልወሰድክ ነበር። ለማንኛውም እኔ መቼም አልፋታቸውም፣ ሰርጉ እንዲደናቀፍ የማላደርገውን ነገር የለም በማለት በዳኒና በኤደን ሰርግ ላይ አንዳች ተንኮል ልትሰራ እንደምትችልም ወል የማያልቅባት ቲናም እቅድ እንዳላትም እያወራችሁ ነው። ታዲያ ተመስገን መቼም አይሳካልሽ፣ አርፈሽ ኑሮሽን ብትኖሩ ይሻላል፣ ኤደንና ለዳኒ መልካም ጋብቻ ሲልም የበለጠ በንዴቷ ላይ ጋዛር ከፍክፎባታል። መጥሪያ ወረቀቱ ለአባባ ከደረሳቸው በኋላ አባባ ምን ያህል ደስተኛ እንደሆኑ ዱ ዘመናቸውን በደስታ ኑሩ እያሉም እየመረቋቸው ነው። ዳኒና ኤደንም ይህንን ቀን በጉጉት ሲጠባበቁት እንደነበርና ከምንም በላይ ደግሞ የኤደን ቤተሰቦች ይህንን ቀን በጉጉት እየተጠባበቁት እንደነበረም ትነግራቸዋለች። ከዚህ በላይ ምን ደስታ አለ? ለማንኛውም እሺ የእኛስ እንዳለ ሆኖ ትሁት ስላንቺስ ምን አዲስ ነገር አለ በማለትም ጠይቃታለች። ትሁትም ምንም አዲስ ነገር የለም፣ ያው ተመስገን ከኔ ልጅ እንዳለችው አውቋል፣ ከዚህ በኋላ የሚፋታኝ አይመስልም በማለት ስጋቷን ነግራታለች። ቲና ከዳኒ ጋር ተገናኝታ ዳኒ እኔ እኮ በጣም ነው የምወድ፣ ጭራሽ ደግሞ የመጥሪያ ወረቀት በኤደን እንዲደርሰኝ አስደረግ፣ ምን አስበ ነው ግን የሰርጉ ስነ ስርዓቱ እንዲሰረዝና ከኔ ጋር መቀጠል ይኖርብሃል በማለት ራሷ ጋር ለማቀራረብ እየሞከረች ነው። ዳኒ አይ ይህን ቀን በጉጉት ስጠብቀው እንደነበረ ማን በነገረች፣ ለማንኛውም ምንም ማድረግ አልችልም፣ ድሮም ቢሆን ያለውን ነገር በግልጽ ነግሬሻለሁ፣ መቼም በፍቅር አብረን እንደማንሆን ታውቂዋለሽ፣
ስለዚህ አሁን እንደገና ፋይል ከብትሽ ልትጨቃጨቂኝ አትሞክሪ በማለት ትቷት ሄዷል። እሷም እየተንጨረጨረችና በንዴት ራሷን እየደበደበች ያለችው ቲና አሁን ላይ ዙሪያውን ነገሮቹ ክብድብድ ብለውባታል። የኤደንና የዳኒ የሰርግ ስነ ስርዓት ቀኑ መቃረቡ ወረቀቱ ለቲና መድረሱን አባባ ሲሰማ አጅሬት ቲና ይህን ስትሰማ ምን ተሰማት በማለት ጠይቀዋል። ምን ያህል እንደተንጨረጨረችና እንደተናደደችም ኤደን ለእነ አባባ ነግራቸዋለች። የሰርጉ ቀንማ ራሴን ላጥፋ ማለቱ አይቀርም። አንኛውም እንግዲህ ዋናው ነገር ለዚህ ቀን መብቃታችሁ ነውና እንኳን ደስ አላችሁ በማለት መልካም ምኞታቸውን ገልጸውላቸዋል። ትሁት ወደ ውጭ እንደምትወጣ አባባን አስፈቅዳቸው ትሄዳለች። አባባ አሁንም ከተመስገን ጥቃት እንዳይደርስባትም ስጋታቸውን በእርግጥ አስቀምጠው ነበረ። ትሁት ምንም አይመጣብኝ በቃ እስከመቼ ድረስ እሱን ፈርቼ በማለት ተነስታም ወደ ውጭ ትወጣለች። አጭሩ ተመስገን ግን ቆሞ ይጠባበቃት ነበረ። መንገድ ላይ አቆሙም። የተወለደችው ልጅ የኔ ናት ሲልም አፋጠጣት። እሷም የእቴ ልጅ ናት በማለት ነገሩን ለመሸፋፈን ሞከረች። ውጭኝና ልታሾፊያት ሞክሪ አለቅሽም በማለትም እውነታውን ስለሰማ ሊፋታት እንደማይፈልግም ለትሁት ይነግራታል። ትሁትም ስለምትለው ነገር የማውቀው ነገር የለም እያለችም ነገሩን ልታስቀይሰው ሞከረች። ቢሆንም ግን በፍጹም በማለት ቁንሳውን የሰማውን ነገር ትክክለኛ ነው አይደለም የሚለውን ማወቅ እንዳለበትም ይጠይቃታል። እሱም እንግዲህ ልጁ በማደጉ ወደ ውጭ ሀገር መሄዷ ነበረ። እውነት ነው ግን ልጅን ለማደጉ ሰጠሽብኝ ይላታል። እሷም ለማደጉ ሳይሆን ውጭ ሀገር የሄደችው በቤተሰብ አማካኝነት የተሻለ ኑሮ ለመኖር ነው ስትልም ለተመስገን ገለጸችለት። አጅሬው ተመስገን እንዴት እንደዚህ ትሰሪያለሽ በማለት ጉርቧን አነቃት። በዚህ ብቻ አልተፋታትም። ስናደድ ምን ልወስን እንደምችል ጸባይን ጠንቅቀሽ ታውቂያለሽ። ስለዚህ አለቅሽም በማለት ሽጉጡን አንስቶ ደቅኖባታል። ትሁት ማን ደርሶ እንደሚያስጥላት ባይታወቅም ክፉኛ የተመስገን ዛቻና ማስፈራሪያ ግን እጅግ በጣም አስፈሪ ነበረ። ኤደን ቤተሰቦቿ አሁን የጋብቻ ስነስርዓት ሊደረግ መሆኑ ሲያውቁ በጣም ደስተኛ እንደሆኑም ለዳኒ ገልጻለታለች። ምን ያንቺ ቤተሰቦች ብቻ እኔም ስፈልገው ነበር እያለም እንደተደሰተ እርስ በርሳቸው እያወሩ ነው። ሆኖም ግን ለነሱ ደስታ ያምጣላቸው እንጂ በቲና በኩል ግን ከባድ ቅዥትን አስከትሎባታል። ታዲያ አሁንም አላርፍም እያለችው ቲና ቤት ድረስ በመሄድ አባባን በወረቀት አስፈራርታቸዋለች። ከቤቴ አትምጭ ሲሉ ለመከላከል ሲሞክሩ እንግዳውስ የሚወጣውን ማን እንደሆነ እናያለን። ለማንኛውም ይህን ወረቀት አንብበውና ከዛ በኋላ ማን ጎዳና እንደሚወጣ እንተያያለን በማለትም እንግዲህ የተማመነችበትና የያዘችው አንዳች ነገር እንዳለም ያመላክታል። ከዚህ በፊት ቲና ቤቱ ላይ ሙሉ በሙሉ ትኩረት አድርጋ ነበረ። እንደምንም ብዬ የዚህ ቤት ባለቤት እሆናለሁ እያለች ስትወጣ ስትወርድም አንዴ በፎርጅድ ወረቀት ወዘተረፈ ብዙ ጊዜ ልታዋብላቸው ሞክራለች። በተመሳሳይ መንገድ ምናልባትም ፎርጅድ ካርታ በማሰራት እና አባባን ውጡ የምትላቸው ይመስላል። አይ ቲና ይሳካላት ይሆን? ማንኛውም አሁንም ውርደቷን ተከናንባ ተመልሳ ወደ ጎዳና የምትከረበት ይመስላል። አይ ቲና ወዳጅ እንኳን የላት። ተመስገንም ዓይንሽን ላፈር ብሏታል። ለሱ መረጃ ብቻ እንድታቀብለው ካደረገ በኋላ ግን እሷንም ማየት አይፈልግም። በዚህ ሁኔታ ያለችው ቲና ዛሬም ከአባባ ቤት ለአንድ ቀን አሳድሩኝ እንዳለችና ከዚህ በፊት ሊራሩላት እንዳልፈለጉ የተመለከተችው ቲና ዛሬ ግን አንዳች ሚስጥር ያዘለ ወረቀት ለአባባ ሰጥታቸዋለች። ይህ ወረቀት በሚቀጥለው ክፍል ምን እንደያዘ የምንከታተል ይሆናል። ዛሬ ትሁት ክፍል 75 እዚህ ላይ አበቃ። ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ